ሃሌሉያ! እግዚአብሔር ጌታ ነው። ኢየሱስ ክርስቶስ መድኃኒታችን ጌታችን ስሙ የተመሰገነና የከበረ ይሁን። ኢየሱስ ክርስቶስ ያድናል፣ የዘላለም ሕይወት ይሰጣል። ጌታ እጅግ አብዝቶ ለናንተ በረከቱና ጸጋው ይስጣችሁ በኢየሱስ ክርስቶስ ስም። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። እግዚአብሔር እኛ ሰዎች ኃጢአተኞች፣ አመፀኞች እያለን ወደደን። ምክንያቱ እግዚአብሔር እርሱ ራሱ ፍቅር ነውና። ፍቅር ስለሆነ እግዚአብሔር ለሰው ልጆች ሲወድ ከቅድስናው ከባህሪው ተነስቶ ነው እግዚአብሔር አምላክ የሚያፈቅረን። እግዚአብሔር ቅዱስ ነው፣ ጻድቅ ነው። እግዚአብሔር ሰላም ነው። እግዚአብሔር ከቅዱስ ባህሪው የሰው ልጆች ተካፋዮች እንድንሆን ብሎ በልጁ በኢየሱስ ክርስቶስ ፍቅሩና ምሕረቱ ይገልጥልናል። ስሙ የተመሰገነ ይሁን። ኃጢአተኞች በነበርንበት ጊዜ በጠፋንበት እንድንዘልቅ አልተወንም። እግዚአብሔር እንደ ጠፋነው ልንጠፋ አልፈቀደም። እግዚአብሔር አምላካችን ፍቅር ስለሆነ ልጁ ክርስቶስ ኢየሱስ ዓለሙን ሁሉ እንዲያድን ብሎ ወደ ምድር ላከው። ክርስቶስ ኢየሱስ በቀራንዮው በመስቀል ሞተ፣ ከሙታንም ተነሳ። ክርስቶስ በመስቀል በመሞቱ እግዚአብሔር ለሰው ልጆች ያለውን ታላቁ ፍቅር አሳየና ገለጠ። ስሙ የተመሰገነ ይሁን። ከዚህ ፍቅር የሚበልጥ ሌላ ምንም የለም። እግዚአብሔር በልጁ ክርስቶስ ኢየሱስ ታረቀን። ከዘላለም ሞትና ከዘላለም ኩነኔ ነፃ በክርስቶስ ኢየሱስ አደረገን። እግዚአብሔር ተቤዠን። ስሙ የተመሰገነና የከበረ ይሁን። ስለዚህ ክርስቶስ ኢየሱስ ሕያው ስለሆነ ለዘላለም በሕይወት የሚኖር ስለሆነ ከሕይወቱ ላመኑት ሁሉ ሕይወት ይሰጣል። የዘላለም ሕይወት ጌታ ኢየሱስ ክርስቶስ ይሰጣል። ይህ ሕይወት የማይለወጥ መጨረሻ የሌለው እስከ ዘላለም የሚኖር ሕይወት ነው። ጌታ የተመሰገነና የከበረ ይሁን። ክርስቶስ ኢየሱስ ሞቶ አልቀረም። ወይም ደግሞ ሌሎቹን እንደሚመስላቸው ክርስቶስ ኢየሱስ ሳይሞት ወደ ሰማይ እንዳረገ አይደለም። ክርስቶስ ኢየሱስ ኃጢአታችንና አበሳችን፣ ሕመማችን፣ ደዌያችን ሁሉ በቀራንዮው መስቀል በሥጋው ወስዶ ሞቶ ሞትን አሸንፎ በሕያው እግዚአብሔር ኃይል ተነስቶ ለዘላለም ጌታና ንጉሥ ሆኖ ይኖራል። ይህ የወደደንና ያፈቀረን ጌታ በሕይወቱ ያኖረናል። ሕይወቱ በእኛ ይሰራል። በሚያምን ሁሉ የጌታችን የኢየሱስ ክርስቶስ ሕይወት ይሰራል። ጌታ የተመሰገነ ይሁን። ሐዋርያ ጳውሎስ ምን አለ? አሁን በሥጋ የምኖርበት እኔ ሳይሆን ክርስቶስ በእኔ ይኖራል አለ። ጌታ የተመሰገነ ይሁን። በእያንዳንዱ በክርስቶስ የሚያምን ሰው ሁሉ ይህን ነገር እውነት ነው። በአማኞች ልብ ውስጥ ኢየሱስ ክርስቶስ ነግሰዋል፣ ሕያው ሆኖ ይኖራል። ስለዚህ ደግሞ ለአማኞች ሁሉ ከሕይወቱ ሕይወትና በረከት ይሰጣል። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እግዚአብሔር በልጁ በኢየሱስ ክርስቶስ የዘላለም ሕይወትና ክብር
እንድናገኝ እንጂ ለጥፋት አልመደበንም። እግዚአብሔር ከሞት ወደ ሕይወት በክርስቶስ ኢየሱስ ያሸጋገረን ጌታ ስሙ የተመሰገነና የከበረ ይሁን። ሃሌሉያ። ስለዚህ በክርስቶስ ኢየሱስ ባለው ፍቅር ጸንተን እንኖር። እግዚአብሔር ጠላቶቹ እያለን በልጁ ሞት ታርቆናል። ከታረቀንም በኋላ በሕይወቱ እንድናለን። ከሚመጣው ቁጣና ጥፋት እንድናለን። በምድር እያለን ብዙ አይነት ችግርና ፈተና ተግዳሮት ሊገጥመን ይችላል። ስደትም አለ የክርስቶስ ተከታይ ከሆንክ። ይህንን ሁሉ የምታሸንፍበት የክርስቶስ ኢየሱስ ሕይወት በውስጥህ አለ። አማኝ ሆኝ የክርስቶስ ኢየሱስ ስም ከአሸናፊዎች ሁሉ የሚበልጥ ስለሆነ በዚህ ስም ድል ትነሳለህ። ከአሸናፊዎች በላይም ደግሞ ትሆናለህ በወደደንና ባፈቀረን በክርስቶስ ኢየሱስ ጌታ። ስለዚህ እጅግ ደስ ሊለን ይገባል። ለእግዚአብሔር ለአምላካችን ደግሞ በጌታ በኢየሱስ ክርስቶስ ሁሌ ልናመሰግነውና ልናከብረው ይገባል። ምክንያቱ እርሱን እንድናመልክንና እርሱን እንድናገለግል እግዚአብሔር በልጁ በኢየሱስ ክርስቶስ ሕይወት ሰጥቶናልና። የክርስቶስ ሕይወት በእኛ በአማኞች ይሰራል። ይህንን ሕይወት የሌለው ሰው በጭንቅ ነው የሚኖረው፣ በችግር ነው የሚኖረው፣ ያለ ተስፋ ነው የሚኖረው። ግን እግዚአብሔር ይህንን ነገር ሊለውጥ ይፈልጋል። ወደ እኔ ና ይላል እግዚአብሔር። ወደ እኔ ኑ ይላል እግዚአብሔር። ጌታን ያላወቃችሁ ሰዎች እግዚአብሔር ፍቅር ነው፣ በርኅራኄና በምሕረቱ ወደ እኔ ኑ ይላችኋል። እግዚአብሔር የዘላለም ሕይወት በልጁ በኢየሱስ ክርስቶስ እንዲሰጣችሁ አቅዶና መድበዋል። ስለዚህ ከጌታ ከእግዚአብሔር በልጁ በኢየሱስ ክርስቶስ በማመን እርቅን ተቀበሉ፣ ከእግዚአብሔር ጋር ታረቁ። የጌታ የኢየሱስ ክርስቶስ ስም የሚጠራ ሁሉ ይድናል፣ ከሞትና ከዘላለማዊው ጥፋትና ኩነኔ ይድናል። ጌታ ኢየሱስ ክርስቶስ የሚያምነው ሁሉ። ስለዚህ ጌታን ኢየሱስ ክርስቶስን ተቀበሉት፣ በልባችሁ እንዲነግስ ደግሞ ፍቀዱለት። በስሙ ለሚያምኑት ለተቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ መብት የሚሰጠው ክርስቶስ ኢየሱስ ነው። ስለዚህ ይህንን ጌታ ተቀበሉት እባካችሁ። ጌታ ይመስገን፣ እግዚአብሔር ይክበር። ይህንን ጌታ ልቀበለው እሻለሁ የሚል ሰው ካለ ይህንን ጸሎት ከኔ ጋር አብሮ ይጸልይ። ኢየሱስ ክርስቶስ አመሰግንሃለሁኝ። አንተ ጌታ ነህ፣ አንተ አዳኝ ነህ። ስለ እኔ ስትል በቀራንዮው መስቀል ሞትሃል፣ ከሙታንም ተነስተሃል። ሕያው ሆንክ፣ ትኖራለህ። ኢየሱስ ጌታ እኔ ኃጢአተኛ ነኝ፣ ኃጢአቴን ሁሉ ይቅር በለኝ። ኢየሱስ በደምህና በስምህ በመንፈስህ ቀድሰኝ፣ የእግዚአብሔር ልጅ አድርገኝ። ና ኢየሱስ ክርስቶስ ወደ ልቤ፣ በልቤ ውስጥ አንተ ጌታና ንጉሥ ሁን። እቀበልሃለሁኝ ኢየሱስ ጌታ። ወደ መንግሥትህና ወደ ሕይወትህ አስገባኝ ኢየሱስ ክርስቶስ። ተመስገን፣ ይቅር ስላልከኝ፣ አሁን ስለተቀበልከኝ፣ የእግዚአብሔር ልጅ ስላደረግከኝ፣ የእግዚአብሔር መንግሥት ወራሽ ስላደረግከኝ ኢየሱስ አመሰግንሃለሁኝ። አዲስ ፍጡር ስላደረግከኝ ጌታ ኢየሱስ ክርስቶስ አመሰግንሃለሁኝ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ ከፍ ከፍንም እናደርግሃለን። ጌታ ለእያንዳንዳችን ይህንን ፍቅር አጽንተን እስከ መጨረሻ በእምነት ይዘን እንድንቆም በፊትህ እንድንኖር አንተን እያገለገልን ደግሞ በዚህ
ዘመን አንተን እንድናከብር ትረዳን ዘንድ እንጸልያለን። የእግዚአብሔር መንፈስ የእግዚአብሔር ጸጋና ኃይል እንዲበዛልን ጌታ እንጸልያለን። ቅባትህ ይብዛልን። አንተን ለማገልገል ብቁ የሚያደርግ የእግዚአብሔር መንፈስ ቅዱስ ጸጋና ቅባት ለእያንዳንዳችን ይበዛልን ዘንድ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ እናመሰግናለን ስለ ቸርነትህ፣ ስለ እርዳታ፣ ስለ ሁሉ የምታሳየን መልካምነትና በጎነት ጌታ ስምህ ከፍ ከፍ እናደርጋለን። በጌታ በኢየሱስ ክርስቶስ ስም ተባረክ። አሜን። ጌታ ይባርካችሁ።